መልካም በቅዱሱ መንፈስ አበረታን። የቅዱስ መንፈስ እንግዲህ አበርቺ አጽናኝ ነው፣ ኃይል የሚሆን ነው። ኢቭን ነቢያቶችን ኃይል የሚሆናቸው ነው። በእኛ መንፈስ ቅዱስ አጽናኝ ተብሎም ይጠራል፣ የሚያበረታ ተብሎ ይጠራል፣ ሕይወት ሰጪ እስትንፋስ ተብሎም ይጠራል። ይሄ መንፈስ እስትንፋስም እንደሆነ ተነግሮለታል በቁርአኑም ማለት ነው። እኛ ፈጣሪ ነው ብለን እናምነዋለን። እናንተ ማን ነው ብላችሁ መጣምኑት? ሙሐመድ ስለዚህ ጉዳይ ተጠይቆ እውቀት ጥቂት እንጂ አልተሰጣችሁም አታውቅም ተብያለሁ ብሎ ነው ምላሽ የሰጠው። ሩህ ራሱ ምንድን ነው ተብሎ ተጠይቆ ሱራ 37:85 ላይ ሱራ 3 ሱረቱ ኢምራን ቁጥር 7 ላይ ግልጽ የሆነም አለ ግልጽ ያልሆነም አለ ብሎ አስቀምጧል። ስለዚህ ግልጽ ካልሆኑ አንዱ መንፈስ ቅዱስ ምንድን ነው የሚለው ነው። ስለዚህ መንፈስ ቅዱስ አምላክ አይደለም ብሎ መሞገት አንድ ሰው አይችልም። ምክንያቱም ግልጽ ያልሆኑ በቁርአን ውስጥ አሉ ስለሚል ማለት ነው። ግልጽ ያልሆኑ ነገሮች አሉ ስለሚል አንተ ግን ገብተዋል፣ ተረድተዋል? ያ ገብተዋል አንተ? እኔማ ገብቶኛል። እሺ ትንሽ አብራራልኝ። ይህ መንፈስ ቅዱስ የተባለው ከአላህ የሚወጣ አላህን ያልሆነ ህይወት የሚሰጥ እንደገናም ደግሞ ፐርሰን የሆነ የሚያበረታ የሚያጽናና ነው። ይሄ አካል ምንድነው? ፍጡር ሊሆን አይችልም። ነገር ግን ከአላህ የሚወጣ ነው። ይሄ አካል ምንድነው? የአላህ ሲፋት ነው ማለት ነው። ወይንም ከአላህ የሚወጣ ሆኖ ከአላህ የሚወጣ ከአላህ ያልሆነ ያ አላህን ያልሆነ ከአላህ የሚወጣ እሺ አሁን የተጻፈ ነገር ከአላህ የሚወጣ ነው። ከአላህ የወጣ ነው። ነገር ግን አላህን አይደለም፣ ራሱ እኔ ማለት የሚችል ነው። ፐርሰን ነው። ኦኬ አንተ ምን አልክ? በቅዱሱ መንፈስም አበረታ ነው አለ። ይሄ ቅዱሱ መንፈስ የተባለው ማንነት ያለው ነው አይደለ? አንተ ተብሎ ሊጠራ የሚችል ነገር ነው። እንዲሁም ደግሞ አበረታ ነው ይላል። የሚያበረታ ነው፣ ኃይል የሚሆን ማለት ነው፣ ብርታት የሚሆን ነው። በቅዱሱ መንፈስ አበረታ ነው። ይሄ ቅዱሱ መንፈስ ደግሞ አዳምና ሔዋን ሲፈጠሩ አዳም አላህ እስትንፋሱን ነፍ ብሎበታል። ከመንፈሳችንም ነፋንበት። ስገዱም አልናቸው እንትኖችን ይልና ወዲያውም ሰገዱ ይላል። መላእክቶችና እንትኖች ይሰግዳሉ ኢብሊስ ሲቀር። እስትንፋስ መሆንም የሚችል ነው። ስለዚህ ነገር ደግሞ መሐመድ ተጠይቆ ምንድን ነው ተብሎ ሲጠየቅ አላቅም ነው ያለው። ሱራ 17:85 አንዴ ክፈቹ። እውቀት ጥቂት እንጂ አታውቁም ተብያለሁ። አላሁ አለም አላህ ነው የሚያውቀው። ስለዚህ ጉዳይ አታውቁም እናንተ። በትክክል የሚያውቀው ቢሆን ኖሮ መንፈስ ቅዱስ ይሄ ነው ብሎ ይመልስ ነበር። አላህ ራሱ እንግዲህ አላህ ነው ቁርአንን የተናገረ የሚባለው። መልስ ሲጠይቁ ጥያቄ ጠይቀው ነው አትጠይቁ ተብያለሁ። ይሄ መልስ አይሆንም። አላህ ያውቃል ብትለኝ አላህ ራሱ ነው እኮ አላህ ያውቃል ብሎ ንገራቸው። አላህ ያውቃል ብሏል። ሜቢ አንተ አላህ ያውቃል ብትለኝ የአንተ እውቀት ውስን ስለሆነ ስለዚህ ጉዳይ ስለማታቅ የሆነ ነገር ነገ ምን እንደሚሆን ስለማታቅ አላህ ያውቃል ልትል ትችላለህ። ነገር ግን አንተ ነብይ ሆነ ጥያቄ ስትጠየቅ አላህ ነው የሚያውቀው ብሎኛል ብሎ መመለስ በጣም አስቂ ነው። ምክንያቱም አላህ ነው ራሱ ለሰዎቹ እናንተ አታውቁም አላህ ያውቃል እንጂ ብሏል። ለሰዎቹ የምን ይጠቅማቸዋል? ለጥያቄያቸው መልስ አይሆንም። ሜቢ አግኝተኝ ከሆነ ሁሉም በሚመስለው መንገዱ ላይ ይሰራል። ጌታችሁም እርሱ መንገዱ ቀጥተኛ ነው። ምንድን ነው የከፈትሽው? 17:85 አይደል አልከኝ? እሺ ያ ከሩህም ይጠይቁሃል። ሩህ ከጌታህ ነገር ነው፣ ከእውቀትም ጥቂት እንጂ አልተሰጣችሁም በላቸው። ስለዚህ ሩህ ከማን ነው? ከጌታ ነው። እውቀት ጥቂት እንጂ አልተሰጣችሁም በላቸው። ስለዚህ ሙሐመድ ሲጠየቅ ምን ይላል? ከሩህ ይጠይቁሃል
ሩህ ከጌታ ነው እንጂ ከእውቀት ጥቂት እንጂ አልተሰጠህም በላቸው። ይሄ መልስ አይሆንም ለጠያቂዎቹ። ጠያቂዎች እነማን ናቸው? እስቲ ዝቅ አድርጉ። ሌላ ወይ ከላይ አስጀምር። ሁሉንም በሚመስለው መንገድ ላይ ይሰራል ጌታችሁም ጠያቂዎች እነማን ናቸው? ስለ ሩህ የተከራከሩት ክርስቲያኖች ናቸው። ሞሮፍ የናጅራን ክርስቲያኖች ካየ ሱራ 3 61ን ክፈችለት። ተፍሲራቶቹን ቼክ ታደርጋቸዋለህ። እና ሙሐመድን የናጅራን ክርስቲያኖች ሞሮክሲዎች ናቸው። በቁጥርም ይታወቃሉ። አክቹአሊ ኢብን አባስ እና ጃለሌን ኢብን ከሲርንም ያቸው ተፍሲሮቹን ሄደው ይከራከሩታል ሙሐመድን ማለት ነው። እና ሲከራከሩት መጨረሻ ላይ ያደረገው ምንድነው? እሱ ሩህ ምንድነው? ከጌታ ነው ትላለህ። ያ መንፈስ ቅዱስ እኛ አምላክ ነው ፈጣሪ ነው ብለን እንላለን። አንተ ምንድነው የምትለው? ኢሳ ደግሞ የአላህ ቃል ነው ብለህ ታምናለህ። የአላህ ቃል ከሆነ ደግሞ ፍጡር አይሆንም ብለው ሲከራከሩት መጨረሻ ያላቸው ምንድነው? ልጆቻችሁንና ልጆቻችንን ሚስቶቻችሁንና ሚስቶቻችሁን ይዘን መተን እንረጋገም አላቸው። which is የአላህ ቁጣ በሐሰተኞች ላይ ይሁን እንረጋገም አላቸው። ክርስቲያኖቹ ከዛ በመጽሐፍ ቅዱስ የሚረግሟችሁ መርቁ እንጂ አትራገሙ የሚል ስላለ እኛ መረጋገም አልተፈቀደልንም። ውይይት ግን መወያየት እንችላለን። መከራከር መወያየት እንችላለን። መረጋገም ግን አልተፈቀደልንም አሉት። ሙሐመድ ከዛ ምንድነው ያደረገው? ሴቶች ልጆቹንና ሚስቶቹን ይዞ ሄዶ ብቻውን ተራገመ። 3 ዓመት አልቆየም እንዳለ ሞተሱም። ከዛ በኋላ ያሉት ተከታዮቹም በአሰቃቂ ሁኔታ እርስ በርሳቸው ተገዳድለው ነው ያለቁት። የአላህን ቁጣ በውሸታችሁ ላይ እናድርግ በላቸው። እዚህ ጋር ጠያቂዎች እነማን ናቸው? የናጅራን ክርስቲያኖች ተፍሲሮቹ ይከፈቱልህ አይደል? ኦኬ ተፍሲሩን አንዴ ክፈችለት እሺ። ኦኬ ይታያል። አንብቢለት እሺ። And whoever from among the Christians dispute with you concerning him after the knowledge of his affair that he has come to you to say to them, come, let us call our sons and your sons our wives, and your wives ourselves and yourselves, and gather them together, then let us humbly pray and invoke God's curse upon them who lie, but say, Lord, curse the one that tells lie concerning the affair of Jesus. እንግዲህ የሚለው እዚህ ጋራ ያው ከነሱ ውስጥም ክርስቲያኖችን ስለሱ ነገር በሚያሳስባቸው ስለሱ እውቀትም ባለው ስለሱ ነገርም ወደ አንተ የመጡትን ምን በላቸው አለ? ወደ እኔ ኑ፣ ልጆቻችንን ሚስቶቻችሁን እናንተን ራሳችሁን ተሰብስበን አንድ ላይ ጸልየን የአላህ እርግማን በእነሱ ላይ በዋሻው ላይ እንዲሆን እናድርግ። ከዛ ምን ብለን እንራገም? ጌታ ሆይ ውሸት የተናገረውን በክርስቶስ ላይ እርገም ብሎ ይናገራል። እና the prophet has called upon the Najran delegation to do this when they disputed with him about Jesus. ስለዚህ ይሄንን ማን ያላቸው? የናጅራን ክርስቲያኖችን ስለ regarding Jesus Christ ማለትም በጌታችን መድኃኒታችን ኢየሱስ ክርስቶስ ጋራ በተያያዘ እንትን ሲሉት ነው፣ ጥያቄ ሲያበዙበት ነው እንደዚህ ወደዚህኛው እንትን የመጣው ማለት ነው። ገባህ አይደለ? እዚህ ጋር ጥያቄዎቹ ኢንሾርት
ሙሉ ሐዲሱ አይ ዶንት ቲንክ አስፈላጊ አይመስልም። ሙሉ ተፍሲሩ አስፈላጊ አይደለም። ግን አንጃለ ላይ እንደዘገበው እዚህ ጋራ ከሚስቶቻችሁና እንረጋገም የዋሻ በአላህ በጌታ ስም እንረጋገም ያላቸው የናጅራን ክርስቲያኖችን ነው። ኦኬ እናመሰግናለን። ሜቢ ቼክ አድርጊው። ከዛ በኋላ እና አሊና ፋቲማን ምናምን ይዞ ሄዶ ይራገማል። ኤንኤስ ኦሳማ እንዳየው የናይጄሪያን ክርስቲያኖች ናቸው። ስለ ኢሳ አንተ ብለህ ትላለህ። እኛ በመጽሐፍ ቅዱሳችን ላይ ዮሐንስ ወንጌል 1:1 ላይ ሲጀምር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነው ይላል። እኛ ኢየሱስ በስጋ የተገለጠ አምላክ ነው ስንል አስቀድሞ ግን በቃልነት ነበረ። ያ ቃሉ መለኮታዊ ነው። እናንተ ጋርም ደግሞ ስንመጣ ቁርአናችሁ ላይ ኢሳን ያላህ ቃል ነው ይለዋል። ያላህ ቃል ደግሞ ፍጡር ሊሆን አይችልም ትላለህ። ቃሉ ፍጡር ካልሆነ ኢሳ ደግሞ ያላህ ቃል ከሆነ ወደ መሬም ተጥሎ በስጋ የተገለጠ ከሆነ ስለዚህ ያ ስጋው ፍጡር ቢሆን እንኳን ቃሉ ደግሞ ፍጡር አይደለምና ኢሳን እንዴት ነው ፍጡር የምትለው? ሌላኛው ደግሞ ምንድነው መንፈሱ ነው ትላለህ። መንፈስ ደግሞ የአላህ መንፈስ ሩል ቅዱስ ምንድነው? እኛ መንፈስ ቅዱስ ህይወት የሚሰጥ እስትንፋሰ እግዚአብሔር ብለን እንለዋለን። ፈጣሪ ነው ብለን እንላለን። አንተስ ምንድነው ተብሎ ሲጠየቅ ቀደም እንዳሳየው ስለ መንፈስ ቅዱስ አታውቅም፣ በቃ እውቀት ጥቂት ነው እንጂ አልተሰጠም ተብያለሁ፣ አጠይቁ ተብሏል። ስለዚህ ኢሳ ካሁን በኋላ ተከራከሩኝ፣ አለበለዚያ እንረጋገም። እኔ እንትን እንበል ልጆቻችንን ኢቭን ልጆቻችሁን ጠርታችሁ ከሚከራከሩ ብቻ ሳይሆን ቤተሰቦቻችሁን እንዳለዛችሁ መተን እንረጋገም የሚል እንትን ውስጥ ገቡ ማለት ነው፣ መገባ ማለት ነው። ከዛ ተፍሲሮቹን ቼክ አድርጋቸው ክርስቲያኖቹ ነው እንወያያለን እንከራከራለን እንጂ ልጆቻችንን አንረግምም፣ ህፃናት ዘመተን ካንተ ጋር እንረጋገምም፣ ሚስቶቻችንን ህፃናት ዘመተን እርግማን ውስጥ አንገባም፣ በአስተምሮቱ ግን እንከራከራለን አሉት። ኖ እኔ መከራከር አልፈልግም መረጋገም ነው ፈልገው አላቸው። አይ እኛ ሃይማኖታችን አይፈቅድም መረጋገሙን መወያየቱን ነው የሚፈቅደው አሉት። ከዛ በኋላ ልጆቹን ይዞ ሄዶ ብቻውን እሱ ተራገመ። ከዛ በኋላ አሟሟቱ ሜቢ ሌላ ጊዜ ስንገባበት ከዚህ እርግማን ጋር በተያያዘ አሟሟቱ ላይ እንገባበት እንችላለን። ሁሉም እርስ በርሳቸው ተገዳድለው ነብዩም ደግሞ በአይሁዶች እጅ ከመርዝ ጋር በተያያዘ ለ3 ዓመታት በጣም ተሰቃይቶ ነው የሞተው እና ሌሎቹም የመጡት እዛ ቦታ ላይ እንዳለ በአሰቃቂ ሁኔታ ነው የሞቱት። ፋጢማ ወልዳለች እንዴ? እዚህ ጋር ይቅርታ ምን ላይ ሙኩልቱም ወልዳ አግብታ ካገባች በኋላ ወልዳለች እንዴ? ሙኩልቱም የሷ ልጅ አለች እንዴ? ኦኬ። ስለዚህ በዚህ እርግማን ምክንያት መሐመድ የራሱን ህይወት ብቻ ሳይሆን የወንዶች ልጆችን እና ሁሴንን ምናምን ህይወትን ራሱ ያጣበት ነው አይደለ? እርግማኑ እኮ እንዳለ ነው። ቤተሰቦቹ እኮ ከዛ በኋላ እንዳለ እኮ ነው ያለቁት። ኦፍ እዚህ ጋር መንፈስ ቅዱስ የተባለው ጅብሪል አለ ሌላ ካን ጅብሪል ከየት መጣ ነው? ጅብሪል ማለት ትችላለህ። ከየት አመጣው? ማን ያለው ጅብሪል? ቁርአኑ ጅብሪል ነው ይላል። አይ አብዛኛው ቦታ መንፈስ ቅዱስ የሚባለው እሱ ስለሆነ ግምታዊ ሐሳብ ነው እሱ። ግምታዊ ብቻ ሳይሆን ጅብሪል ብለው የሚሉ አሉ። አብዛኛው አብዛኛው ብቻ ሳይሆን በቃ ጅብሪል ብለው በተለምዶ እንደሚሉ አውቃለሁኝ። ግን ቁርአን ውስጥ አንድ ቦታ ላይ ጅብሪል ማለት መንፈስ ቅዱስ ነው ማለት የለም ሚል የለም። ከጊዜ በኋላ ይኸውልህ በቀላሉ ላስረዳ። ሙፈሲሮቻችሁ እንደዛ ብለውታል። ከጊዜ በኋላ የመጡት እንደዛ ብለዋል። በዘለምድ ኡስታዞችን የምጠይቃቸው ጅብሪል ነው ይሉሃል እኮ። እኔ መንፈስ ቅዱስ ሲባል እኔ ጅብሪልን ነው የማውቀው። ቁርአን ኃይልማ ቁርአን ጅብሪል ለብቻ ነው፣ መንፈስ ቅዱስ ለብቻ ነው። ምክንያቱም በቀላሉ ሎጂክ ልጠይቅህ። ሙሐመድ ስለ ጅብሪል ስለ ሩል ቅዱስ ሲጠየቅ ወይንም ስለ ሩህ ሲጠየቅ ጅብሪል ከሆነ አይ አታውቁም እውቀቱ አላህ ነው የሚያውቀው ከማለት ይልቅ ሩሁንማ ጅብሪል ነው ብሎ መመለስ አይቀለውም እንዴ? እሷ ጋር የአሁኑ አልገባኝም አለ ያልከው ቦታ ብዙም አልተረዳሁትም። እዚህ ጋር ግን እኔ መንፈስ ቅዱስ ሲል ልክ እኔ እንደግሌ ጅብሪል መስሎ ነው የታየኝ እኮ። ያለው በቀላሉ
ጅብሪል ነው ካልን ሩህ ማን ነው ተብሎ ሲጠየቅ መሐመድ ጅብሪል ነው ብሎ መመለስ ነው የሚከብደው ወይንስ አታቁም እውቀት አልተሰጠም ብሏል አላህ ብሎ መመለስ ነው የሚከብደው? ሩህ ማለት እኮ ነፍስ ማለት ነው። ገብቶሃል? ሩህ አውቀዋለሁ አውቀዋለኝ ግን ሩህ ማለት ያው መንፈስ የሚለው ያው መንፈስ ማለት ያው መንፈስ ነውና ሩህ ማለት ደግሞ ነፍስ ማለት ነው። ሩህ በሁለቱም ይተረጎማል። ነገር ግን እኛ የምናወራው ስለ ሩል ቅዱስ ነው። ብቻ አይ እዚህ ጋር ያለችዋን እቺን ጠይቃታለሁ ግን 74ን አንዴ ክፈችልኝ። አንተ ያልከው ጋር እንሂድ። 7 ቁጥር 4 ግን መጀመሪያ የጅብሪልን ማንነት ይንገረህ አይደል? አይሻልም? ጅብሪል ምንድነው እሱ? ወንድማችን ኡሳማ ጅብሪል ማለት ያው መልእክተኛ ተፈጥሮ ምንድነው እሱ? ከጂኒ ወገን ነው? ከመላእክ ነው? ከሰው ወገን ነው? ከእንስሳ ነው ወይንስ ከምን ወገን ነው? አይ እሱን እንኳን ወላሂ ያለው አላውቀውም። የምር ጅብሪል ማለት ስለ ጅብሪል ማለት ያው በቃ የፈጣሪ መልእክተኛ መሆኑን ነው የማውቀው። ለምሳሌ ቃል አልከውም ኢሳ አለይሂ ሰላምን ያኔ መጥቶ ሲያበስራት ያው ጅብሪል አለ ነገራት እኮ። ጅብሪል ምንድነው እሱ? ፍጡር ጂኒ ነው ወይንስ መልአክ ነው ወይንስ ሰው ነው? መንፈስ አረ እንደነችና ለምሳሌ ለመጀመሪያ ጊዜ ሂራ ዋሻ ውስጥ ለሙሐመድ የተገለጠለት ምንድነው እሱ? ኦሳማ ይሰማል? አሁን ምን አልከኝ? በሂራ ዋሻ ውስጥ የተገለጠለት ማን ነው? ለሙሐመድ በሂራ ዋሻ ጅብሪል አይደል? ጅብሪል ምንድነው እሱ አልከኝ? ጅብሪል መልአክ ነው። ቴንክ ዩ። ጅብሪል መልአክ ነው። ቀጥይ እውነታውን። እሺ የሰባኛው ምዕራፍ ላይ ከዛ በኋላ ቁጥር 4ኛው አያ ላይ ምን ብሎ አስቀምጧል? መላእክቱና መንፈሱ ልክ 50,000 ዓመት በሆነ ቀን ውስጥ ወደ እርሱ ያረጋሉ ይወጣሉ ይላልና መላእክቱና መንፈሱ። ስለዚህ እዚህ ጋራ ጅብሪል መንፈሱ ከሆነ ምንድን ነበረ ስሙ? መልአክ ከሆነ ሌላ መንፈስ የተባለ አካል አለ። መንፈሱ ከሆነ ደግሞ መልአክ አይደለም ማለት ነው። መልአኩ መንፈሱ ልክ 50,000 ዓመት ውስጥ ወደ እርሱ ያረጋል። ይሄ ሀሳብ ኡሳማ የሚያወራው መላእክቱና መንፈሱም ምን እንደሚሉ በ50,000 ዓመት በሆነው ጊዜ ወደ እርሱ እንደሚያደርጉ ነው የሚናገረው። ግን ማንና ማን ወደ እርሱ 50,000 በሆነ ጊዜ የሚያደርጉት? መላእክቱና መንፈሱ። አንተ መጣ ለማለት ባቢና ኡሳማ መጡ ላለው እንደዛ እንኳን አይባልም። ስለዚህ ምን እዚህ ጋራ ሁለት የተለያዩ ነገሮች እንደሆነ ያሳያል ነው ማለት። አሁን በዚህኛው አንቀጽ መሰረት ደግሞ ጅብሪል ወይ መንፈስ መሆን አለበት ወይ መልአክ መሆን አለበት ነው የሚለው። መላእክቱና መንፈሱ እስቲ ዝቅ አድርጉ። ከላይ ምንድን ነው የሚለው? ኡሳማ ያውላ ጅብሪል መላእክት ውስጥ ኦኬ። ቀጥይ። አይ ቀጥል። ምንም ሐሳብ አይገናኝም። ላሳየው ነው። አጠር ብላ መጣች። ታውቂያለሽ፣ ምንም መፈናፈኛም የላትም እቺ።
እንዴት እናርጋት? እናስረዝማት? ጎተት አድርገን ያ ምን መሰለህ መላእክቱ የተባሉት ውስጥ አሁን ጅብሪል ይካተታል። መልአክ ስለሆነ መላእክቱ እና መንፈሱ ከተባለ መንፈሱ ደግሞ ሌላ መሆን አለበት። ምክንያቱም ጅብሪል ከመላእክት ውስጥ ስለሚካተት ማለት ነው። ሁለቱ ነብኝ ታውቃለህ። ያ ስለዚህ ምንድነው እሱ መላእክቱና መንፈሱ የተለያዩ ስለሆኑ ነው ነጠላቸው እንጂ ጅብሪል መልአክ ነው ካልከን መልአኩና መልአኩ መጡ ተብሎ አይነገርማ። ራሱ መላእክት ስለሆነ ደግሞ ያንኑ መድገም አያስፈልገውም ማለት ነው። መላእክቱና ተብሎ ሊነገር አይገባም። መንፈሱም ባይ ዲፎልት መንፈሱ ማለት ጅብሪል ነው ካል ጅብሪል ደግሞ መልአክ ከሆነ መላእክቱ የሚለው ውስጥ ነው የሚካተተው። ሜቢ ይሄን በምሳሌ ላሳየ። ሱራ 2 161 ክፈቹ እና የምትለው ቃል ያያያዘችው ምንድነው? ሁለቱ በማንነት ደረጃ የተለያዩ አካላት ስለሆኑ የተለያዩ ምንነትና ማንነት ስላላቸው ነው። አንድ ቢሆኑ ኖሮ እና ብሎ ያያይዘውም ነበረ። ይኸውልህ እንደዚህ ይላል፣ እነዚያ የካዱ እነርሱ ካዲዎች ሆነውም የሞቱ እነዚያ በእነርሱ ላይ ልብ በል፣ እነዚያ በእነርሱ ላይ የአላህና የመላእክት የሰዎችም ሁሉ እርግማን አለባቸው ይላል። የአላህና ይላል የመላእክት ለይቶታል አይደለ? የአላህ እና ሲል ቀጣይ የሚመጣው አላህን እንዳልሆነ ያስታውቃል። እና የመላእክት ሲል የተለየ መሆኑን ማለት ነው። እና የመላእክት የሰዎችም የምትለው ደግሞ ሌላኛውን ታመለክት ትሆናለች ማለት ነው። ሜቢ አግኝተኛል? አግኝቻለሁ። ያ እነኛ አካላት አሁን የተለያዩ መሆናቸውን ከዚህ እንረዳለን። እና ብሎ እዛ ጋርም የገባው ቅድም እንዳየው መንፈሱና መላእክቱም ሲል መንፈሱ ሌላ ነው፣ መላእክቱም እና መንፈሱ ደግሞ የተለያዩ ይሆናሉ ማለት ነው። መንፈሱ አንድ አካል ይሆናል፣ መላእክቶቹ ደግሞ ሌላ አካል ይሆናሉ ማለት ነው። ስለዚህ መንፈሱ ጅብሪል ነው የሚለው አያስኬድም ማለት ነው። እሺ በቃ እኔ ጠይቄ እመጣለሁና በጣም ቲንክ እሺ ቼክ አድርገው። እሺ መልካም ሰይዳ አቤት እንኳን ደህና መጣሽ። መልካም ሜቢ ጥያቄያችንን ሰምተሽዋል? አዎ ያው ጥያቄው ሰምቻለሁ፣ ግን እኔ ትንሽ ጥያቄ ነበረችኝ እሷን ብታብራራልኝ። የትኛው ላይ የምትይን አለ? አዎ እኔ ጥያቄ ነበረኝ ትንሽ። የትኛው የተወሰነ የምትይን የለም እዚህ ላይ መንፈሱ ምን ብለሽ እንደምትረጁ አጣጣቂው ልጁ እንዳለው ነው። እዛ ውጭ እንኳን እንትኑ የለኝም እውቀቱ፣ ግን ጥያቄ ትንሽ ነበረ። እሺ ጠይቂ። ምንድነው እሱ? ኦኬ ግን አታስወርዱኝ እሺ፣ ወይ ሚውት አታርገኝ። እኔ አላደርግሽም። በቃ ያው ለክርስቶፈርስ አስተላልፌልሻለሁ። ቀጥይ። ጥያቄ ማለት ነው እግዚአብሔር ኢየሱስ ክርስቶስን ሲወልድ ከማርያም በ80 ነው ወይስ አይደለም? እሺ እኔው ልሄድበታል። ክርስቶፈርስ ነው ሂዱ፣ እርሶ ቀጥሉ። ያው ጥያቄው ጤናማ ጥያቄ አይደለም። አይ ነው ተዘጋጂ። አንቺም እኔ የምጠይቅሽን ትመልሻለሽ። ሱራ 66 ላይ ቁጥር አይ ቲንክ 12 ላይ ጥያቄ መለስልኝ፣ ከዛ በኋላ ቀጥል። ችግር የለውም። አላህ ሜሬም ማህፀን ውስጥ ሲነፋ ማህፀኗ ውስጥ ሲነፋ በሙታ ነው ወይንስ አለሙታ ነው? አላህ አልነፋም። እዚህ ጋር አላህ አልነፋም። ፕሊዝ ተረጋጊ። ኢሳን ያስወለዳት ማህፀኗ ውስጥ ነፍቶ በሙታ ገንዘብ ከፍሏት ነው ሳይከፍላት ነው? እሱም መልሱን ታዘጋጃለሽ። ክርስቶፈርስ አሉ አክቹአሊ ምላሽ የሚያስፈልገው ነገር አይደለም። እንደዚህ አይነት ተራ እንትን ማለት እና ወንድ ልጅ ያለ 80 የተወለደ ነው የምታምኑበት? ኦኬ እሺ። ከታች እንደዚህ ኮብልስቶን ራስ ዘሽ ከመጣሽ ሜቢ ለማንኛውም አላህ
ክፈሽና ሳያት እንደዛ አይልም ብላለች። ማህፀኗ ውስጥ እንኳን ከፍቶ ማህፀኗ ውስጥ የነፋዋላ ቆይ ለኔ አንዲ በመጀመሪያ ኦሳማ ቆይ አንተ ጥሩ ጸባይ አለ ጨዋ ነህ። ምክንያቱም ጤናማ ጥያቄዎች መጠየቅ ይቻላል። ጤናማ ያልሆነ ጥያቄ የሚጠይቅ ካለ ግን የኛን ዱላውን አትችሉትም እናንተ ጋር በጣም ዘወረስት ሴናሪዮ ስላለ እኛ ቃል ምንድነው እሱ ራሱ ስጋን አዘጋጅቶ ከማርያም ተወለደ ብለን እናምናለን። የፈጠራት ማን ነው? ራሱ ነው። ያ ራሱ የፈጠራት ከእርሷ ስጋን ነሳና በስጋ ተገለጠ ብለን እናምናለን። አንዴ ኦሳማ ሚውታርክ ዮሐንስ ወንጌል ላይ ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ይላል። ሆኖም አንዳች እንኳን ያለ እርሱ አልሆነም ይላል። ያ ሁሉ በእርሱ ሆነ ተብሎ የተነገረለት ማን ነው? በዓለም ያለ ዓለም ያላወቀው ቁጥር 10 ላይ እንደሚናገረው ቃል የተባለው ሁሉን የፈጠረው ቁጥር 14 ላይ ቃልም ስጋ ሆነ ይላል። መሆን ነው። ሆነ ብለህ እንትን እንዳትል ደግሞ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ተዋህዶ ነው። ምን ሆነ? ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ፣ ተዋሃደ ማለት ነው። ያንን ስጋ ምን አድርጎ ራሱ አዘጋጅቶ ቃል በእንደዚህ አይነት ሁኔታ ተገለጠ። ነገር ግን ኢሳን አላህ እንዴት ነው ያስወለደው ስንል ማህፀኗ ውስጥ ምን አድርጎ መንፈሱን ነፍቶ በሙታ ነው የነፋባት። ሙታ ማለት ምንድነው? ጊዜያዊ ጋብቻ ማለት ነው። ለ3 ቀን ለ2 ቀን አብሯት ለማይቆይ ገንዘብ ከፍሎ የሚደረግ ወሲብ ማለት ነው። እናንብበው ክፍሉን አላት። እንደዚህስ ነው ጌታሽ እርሱ ምን ላይ ነው የከፈትሽው? ሱረቱል መርየም ላይ ማን አለሽ? 66:12 እሺ። ያው ነፋባትም እዚህ ላይ ምስላለ ብዬ ነው የከፈትኩት። ኦኬ ሶሪ። ግን እሺ 66 ስንት 12 አይ ቲንክ እሺ ኦኬ ያ እሺ እንደዚህ ይላል። የኢምራን ልጅ መርየምን ያቺን ልብ በሉ ያቺን ምን ብልቷን ምኗን ፈርጇን ምን ያለችውን የጠበቀችውን በቅንፍ የሚያደርጉት የተጨመረ ነው። አረብኛው ላይ የሌለ ነው። ቀጣፊ ስለሆኑ ማለት ነው። በእርሱም እርሱ የተባለው ምንድነው? ፈርጇ ማለት ነው። ብልቷ ማለት ነው። በእርሱም ውስጥ ከመንፈሳችን ነፋፋን። ምን አደረግን? ነፋን። አንድ ወንድ ልጅ የሴት ማህፀን ውስጥ ነፋው ካለ ምን እያለ እንደሆነ ግልጽ ነው። አላህ ደግሞ ፂም አልባ ፍሪዛም ጸጉር የሆነ ወንድ እንደሆነ ይታወቃል። ማህፀኗ ውስጥ ነፋው ካለን በሙታ ነው ወይንስ ኒካ አስሮላን ነው? ኒካ ሳያስርላን ነው የነፋት መርየምን አላህ ፂም አልባው። ፂም ካወጣ በኋላ ነው ፂም ሳያወጣ። ኢብኑ ተሚያ ነው ፂም አልባ ፍሪዛም ጎረምሳ ወንድ እንደሆነ የተናገረው ኢብኑ ተሚያ ነው። ይሄም በያን አልተልቢስ 7ኛው ቮሊዩም ፔጅ 290 እስከ 298 ላይ ያለ ክፍል ነው። ስለዚህ ማህፀኗ ውስጥ ምን አለው አደረኩ ይላል? ነፋሁኝ ይላል አላህ። እና በሙታ ነው ዘወጀል ሙታን እሱ ነው የጀመረው ማለት ነው። ስንት ብርስ ከፍሏል ብለን እንጠይቅ። ይሄ ነውር አይደለም። እና ቶፒኩ ላይ ፎከስ አድርጉ ወገኖቼ፣ ወዳጆቼ። ቶፒኩ ላይ ማውራት ጥሩ የኛ ዱላ ሊከብዳችሁ ይችላል። እና እውነትሻ ምን ትያለሽ? እኔማ እዚህ ጋር ራሱ በጣም ኮንፊውዝ ነው የሚያደርገውና ወይ ርዕሱ ላልመለሱ ወይ ጥያቄ በስርዓት አልጠየቁ። በነገራችሁ ላይ አንድ ነገር እንደ እህት ልምከራችሁና ለሌላም ጊዜ እንዲሆናችሁ አንድ ጥያቄ ሰው ሲጠይቅ
እሺ እንግዲህ በእኛ በእስልምናችን አስተምሮት ሩሃል ቅዱስ ከሆነ የሚወራው ሩሃል ቅዱስ የተባለው በዚህ መንገድ እንደዚህ ተብሎ ተገልጿል። ከዚህ የተለለ እውቀት ካላችሁ ሙፈሲሮቻችሁን ጠቅሳችሁ ማብራራት፣ አልተበለዚያ ግን የኔ እውቀቴ እዚህ ድረስ ነው። ጥያቄስ መጽሐፍ ቅዱሳችሁ ላይ እንደዚህ ተጠቅሷል ያ ማለት ምንድነው? በጣም ቀላል የሆኑ ነገሮች ማለት ነውና ራሳችሁ ላይ አክብዳችሁ እኛም መናገር የማንፈልገውን ነገር በተለይ እህት ወንድሞች መናገር የማይፈልጉትን ነገር ባታናገሩ መልካም ይመስለኛል። አይ ቲንክ ቀጣይ ማን ነው እና ኢሻ ሐናን መቀጠል ከቻላችሁ ወይስ ወደ አዲስ ወደ ገባው ወደ ኡሙ ምንድነው የሚለው አብዱራሂም ነው? አይዋ እኔ ገባሁት እንኳን እዚህ ያሉ ሙስሊም ወንድሞቼ አላህ እና መልእክተኛው ከሚሰደቡበት ቤት ልትሉ ነው። እሺ እናመሰግናለን። ሌላ ሰው ማውራት የሚችል ካለ? ሰላም ሀኒዬ፣ እንዴት ነሽ? አለን እግዚአብሔር ይመስገን። እንዴት ነሽ? እኔ እንኳን በአነሳችሁ ርዕስ ላይ ምላሽ ለመስጠት አይደለም የገባሁትኝ። ምላሽ መስጠት እውቀቱ የለኝም። ፈቃደኛ ከሆነ ላይ ለመጠየቅ ነው። እሺ ቆይ ዑመርን ካልቸኮልሽ ወደ ዑመር እንሂድና። ኦኬ። ሰላም ቤተሰቦች ሙስሊሞች፣ አሰላሙ አለይኩም። ውድ ክርስቲያን ቤተሰቦቼ ሰላም ናችሁ? እግዚአብሔር ይመስገን። ዑመር እንዴት ነህ? እንዴት አመሸ? እንዴት ዋልክ? እንዴት ናችሁ? እዚህ ጋር ግን ክርስቲያን ወንድሞቼ ምንም ችግር የለውም፣ ተወያዩ በሃይማኖታችን ነው። ሙስሊሞች ግን another one ትላለህ እንደ ካሊድ አሁን ባካችሁ በቃ ማለት እነዚህ ልጆች መልሳለን ማውራት መወያየት እንችላለን ብለው ስለመጡ ተዋቸው። እናንተ የማይመጥነን ቤት ነው ብላችሁ ካሰባችሁ ደግሞ ራሳችሁን ማግለል ወይም ደግሞ አለመምጣት በጣም ቀላል ነው። አንዋር ያ ምላሽ ያላችሁ ብቻ ግቡ፣ ምላሽ ከሌላችሁ ምንም ማሰሩልንም ማለት ነው። እንኳን ደህና መጣ። እንኳን ደህና ቆየ። መልካም ጥያቄያችን ሜቢ ሰምተዋል? ሰምቼዋለሁ። ወደ መመለሱ መሄድ ይችላል። ትችላለህ፣ ቀጥል። ትችላለህ፣ ቀጥል። ምላሽ ወደ ምላሹ እዛች ጋር ሩህ አልቁድስ ጀስት ለምን ተብሎ ተጠቀሰ እና ይመስለኛል ጥያቄው ወአየድናሁ ቢሩህ አልቁድስ በመንፈስ ቅዱስም ማጠናከር ነው የሚለውን ይመስለኛልና ቁርአን ላይ ሩህ የሚለው ኖርማሊ ከ26 በላይ ከ26 ጊዜ በላይ ተጠቅሷል እና የተለያዩ ትርጉሞችን ይዞ የተጠቀሰው የመጣው እና ከዛ ውስጥም የተወሰኑትን ጀስት ልነግርህ እችላለሁ። ለምሳሌ አሁን እንትኑን ለማውጣት እንዲመቸኝ ነው። አንደኛው ኖርማሊ ጀስት ቅድም መጀመሪያም ስትል የነበረው ጀስት ወይስአሉነከ አኒ ሩህ የሚለው ቅድም ስለ ሩህ የሚጠይቁሃል የሚለው ላይ ስለ መንፈስ የሚጠይቁሃል የሚለው ላይ ጀስት ዛሬ ለምሳሌ እዛ ኮንቴክስት ላይ የመጣው ህይወት እንደሆነ የቁርአኑን ኮንቴክስት በደንብ ያስረዳናል ማለት ነው። የሱረቱል ኢስራ ቁጥር 85 ላይ ማለት ነው። ሌላኛው ደግሞ ሩህ የሚለው አንድ ራሱን የቻለ መልእክተኛ የሆነ መልእክተኛ እንደሆነ ሌላኛው መላኢካና መልእክት ተብለው ለብቻ እንደመጡ ሱረቱን ነባ ቁጥር 38 ላይ የውመ የቁሙ ሩሁ ወልመላኢከቱ ብሎ እዚህ ጋር አጢፋ ዋው የምትለዋል ጀስት በአጢፋ ጠቅሶ የውመ የቁሙ ሩሁ ሩህን የሚቆም ጊዜ ያ በትንሳኤው ቀን የሚቆም ጊዜ ወልመላኢከቱ እንዲሁም ደግሞ መላእክቶች ብሎ አላህ የጠቀሰበት አለ። ይሄኛው ሩህ ራሱን የቻለ እዚህ ኮንቴክስት ላይ ሲገባ ሩህ ራሱን የቻለ መለክ እንደሆነ እንመለከታለን። ሌላኛው ደግሞ ኖርማሊ እንዴት ነው የምትመለከተው? ምን ማለት እንመለከታለን እያልክ እኮ ነው። ምክንያቱም መላእክት እንመለከታለን ያልኩ ሩህ ራሱን የቻለ አንድ ራሱን መለኩም ሚን መላኢካ አላህ መለክ አድርጎ መላኢካ አድርጎ ከሚልካቸው መልእክተኞች አንደኛው እንደሆነ
እዚህ ቁርአን ላይ ተጠቅሷል ማለት ነው። ሱረቱ ነባ ቁጥር 38 ላይ አንዴ መላእክቶችና መልአክ ነው የሚለው አይደለ? መላእክቶችና ሩህ ነው የሚለው አይደለ? አይደለም። መላእክቶችና አዳምጠኝ የሚለው ሩህን ለብቻ ጠቀሳት። ከዛ በኋላ ደግሞ ወዋጢፋ ምናልባት ጀስት አረብኛ ሰዋሰው እንትን ምትል ከሆነ በአጢፋ ከተጠቀሰ ልክ በአማርኛ አንድ ነገር ከአንድ ነገር ለመነጠል ወይም በነጠላ ሰረዝ ለማድረግ ወይም ደግሞ ጀስት እና ከቶ ሁለት ነገሮች የተለያዩ ነገሮችን ለመጥቀስ የምትጠቀምበት ራሱን የቻለ ቃል ነው። ዋውል አጢፋ በሚባል ይታወቃል። እንደዛ ያለ ቆይ እሺ አንብቦሽ ላንብበው። የውመ የቁሙ ሩሁ እዚች ጋር ራሱን የውመ የቁሙ ሩሁ ሩህ በሚቆም ጊዜ ወልመላኢከቱ ብሎ እንዲሁም መላእክቶች ብሎ ለብቻ ነው የጠቀሰው። እዚች ጋር ራሱን የቻለ ምንድነው? ቆይ መልአኩ ያልከው የጠቀስከው እኮ መላእክቱ ሚለው ውስጥ ወልመላኢከቱ መላእክቶችም የሚካተት ነው እንጂ ሩህ ውስጥ አንተ ከየት አምጥተህ ነው የምከተው? ዋው እዚች ጋር በቃ ችግር የለም። ይሄኛውን ጀስት ማለት እንችላለን። ይሄኛው ማዕና ዋው የትኛውም ቦታ ላይ አያያዥ ሆኖ ሊገባ ይችላል። ከየት አምጥተው ነው መልአክ ነው ብለህ ያልከው? እዚህ ጋር ሩህ የሚለው መልአክ ነው የሚለው ከየት አመጣው? ስለ ኮንቴክስት ነው መጀመሪያ ተቀምጧል። መልአክ ስለ ኮንቴክስት ነው መጀመሪያ እየነገርኩህ ያለሁት። የምንም ኮንቴክስት የለውም። ኮንቴክስቱን ከላይ ጀምረህ አንብበው። ስለ ኮንቴክስቱ መልክ ኖርማል ጀስት ሩህ ተብሎ የተጠቀሱባቸው ቦታዎች ላይ ዝቃርጊ እንትና እውነት ዝቃርጊው ከቁጥር 3 ጀምረሽ አድርጊው። ሜቢ ከአንድም ጀምረሽ አድርጊለት። የምን ኮንቴክስት ነው? ባይዘይ ምንም ኮንቴክስት የለውም። ለምን ኮንቴክስት እንዳልክ አልገባኝም። ቋንቋ አክቹአሊ አረብኛ የምትደበቁበት እንደሆነ ስለምናቅ አረብኛ የሚችል ደግሞ ስራችንም ስላለ ችግር የለውም ቋንቋ። እኔም ደግሞ አጥንቼዋለሁ ይሄን ፓርት። ስለዚህ ቋንቋ ብለህ ደግመህ እንዳትለው። እሺ ስለዚህ ኮንቴክስቱ ያስሄደኛል ካልክ ግን ሂድ ኮንቴክስቱን። እሺ ቀጥል። እሺ ከዛ ሌላም ደግሞ ልክ እንደዚሁ ወህይ በሚልም ሩህ የምትለው ፕሊስ ኮንቴክስት ብለሃል። ነገርኩህ እኮ ቋንቋ ብለሃል፣ ኮንቴክስት ብለሃል። ኬት እንዳመጣው አይ ዶንት ኖ ያወራኸውን ነገር አንብበውና ኮንቴክስቱን አስረዳን። ነገርኩህ እኮ አይደል እንዴ? አላነበብከውም እኮ ገና። ኮንቴክስቱን እንየው ነው እንጂ ያልከው እኮ ኮንቴክስቱን እኮ አላነበብኩም ገና። ኮንቴክስት ማለት እኮ አገባቡ አይደለም፣ ኮንቴክስቹዋል አገባቡ ማለት ነው። ወይ ማልቲ ኮንቴክስት ምን አገናኘውና ነው እዚህ ጋር ኮንቴክስት ስትል ሜቢ አውዱን ከላይ ጀምሬ ሊያው ልትለም መስሎኝ ነው። እሺ እመልሽለት። እሺ መላእክቱና መንፈሱም። ስለዚህ መንፈሱም የተባለው ማን ነው? እዚች ጋር ይኸውልህ መንፈሱ የተባለው ሲገባ እዚህ ጋር ሲገባ ማለት ነው። እዚህ ጋር እዛ ጋር ሳትለኝ መንፈሱም የተባለው ማን ነው? መንፈሱ ማን ነው? እየነገርኩህ ነው። የቁርአን አያ ላይ ይሄኛው የቁርአን አያ ላይ የተጠቀሰው ማለት ነው ራሱ አንድ ራሱን የቻለ መልእክተኛ። መንፈሱ የተባለው ማን ነው? ባክ መንፈሱ ማን ነው? መልእክተኛ አይደለም እያላልኩህ ነው። መንፈሱ ማን ነው? አሁን እኮ እየነገርኩህ ነው። ይሄንችኛው ላይ መንፈሱ የተባለው ማን ነው የምትለው ላይ መንፈሱ ማን ነው? መለክ ነው። አንድ ራሱን የቻለ መልእክተኛ ነው። እኔ መልእክተኛ ነው አላልኩም። መንፈሱ የተባለው ማን ነው እኮ? ሩህ እዚህ ጋር የተጠቀሰው መለኩን ሚመላኢካ ማን ነው? ራሱን የቻለ መልእክተኛ ነው። መላእክን ለይቶታል። ከመላእክ ጋር ቀይተው መላእክቱ ኢቭን ይኸውልህ መልአክ ብሎ አይደለም የሚያስቀምጠው፣ መላእክቱ በብዙ ቁጥር ነው ያስቀመጠው። ከዛኛው ለጥሎ ግን አሁን እኔ አንድ ሐሳቤን ልጨርስና ጀስት ጥያቄዎችን አደራጅተህ ጀስት ካውንተር ኩዌስችን ታደርገኛለህ። አዳምጥ እሺ። ምክንያቱም ቅድም እኮ ብዙ አወራ እኮ ረጅም ሰዓት እኮ አወራው። ፕሊስ አዳምጥ። ቆይ ረጅም ሐሳቡ ወይ ደግሞ እዛት መመጣትን እስከምጨርስ ለዛ ነው የጠበቅኩ። ከዛ ውጪ ምንም የምትሄደው እንደማይኖር ስለማቅ ማለት ነው። ነው አይደለም ዛቻ ሳይሆን እቺ አርጉመንታችሁን ስለማውቃት ማለት ነው። ምንም የተለየ ነገር ለማይመጣ መሸሽ እንዳይመለስ ኖርማል ጀስት ግራ ቀኝ እያልክ ከሆነ ማለት ነው
እስቲ እንዳይመለስ ኖርማሊ ጀስት ምንም የማያውቁ ሰዎች ላይ እየተጫወተ መቀጠል ትችላለህ። ግን እኔ አሁን ይኸውልህ እኔ አዳምጠኛ እንዴ አንዋር ቆይ ትመልሳለህ። መልስህን ግን ጨርሰሃል። አንድ ነገር ልንገርህ፣ መልስህን ጨርሰሃል። ካሁን በኋላ ምንም መለስኩ። ሺህ ጊዜ ታገሳለሁ። አዲስ ነጥብ ምንም አታመጣም ካሁን በኋላ። እሺ ታገሰኝና አዲስ ነጥብ ላምጣ ማለት ነው። ስለማለት ነው። አዲስ ነጥብ ላምጣ። አሁን ክፍሉን አንብብና መንፈሱ የተባለው ማን ነው? አንተ የጠቀስከው ላይ ጀስት ቀጥታ ወደዛ ቱ ዘ ፖይንት ልምጣ ነው። መንፈሱ የተባለው ማን ነው? ጥያቄያችንም እሱ ስለሆነ እኮ እዛ ጋር ሩሑል ቁዱስ የምትለው ላይ የፈለክበት ነው እሷ ላይ እንደመጣ የፈለከው ነው ወይስ? ጥያቄው አሁን ምን መሰለክ፣ አንተ አሁን ለምሳሌ የሆነ የመጽሐፍ ቅዱስ የሆነ አንቀስ እንትን ስትል ኖርማሊ የአበው አረዳድ ብለህ ኖርማሊ ከአበው አረዳዶች ላይ የምታወጣው ሰዋሰዋዊ ትርጉሞችን እንትን እንደምትለው ሐሳቡ ላይ ግባና መንፈሱ የተባለው ማን ነው እኮ ልመልስልህ። እንድመልስልህ ታገሰኝ እኮ መንፈሱ የተባለው ማለት ነው። አዎ እያልኩ ያለሁት ማለት ነው። ሩህ በተለያዩ የሆኑ ትርጉሞች ይመጣል። ለምሳሌ አላህ ሩህ ብሎ ነገር ግን አላህ ወህይ ብሎ ያመጣባቸው አጋጣሚዎች አሉ። ለምሳሌ ሱረቱ ሹራ ምዕራፍ 52 ላይ ተረጋጋ። የተለያየ አንተ ትርጉም ሰጣው ከጊዜ በኋላ ማለት በተለያየ ቦታ እንደዚህ ይሆናል እንደፈለገኝ ልተርጉም ስላልከው በተለያየ ይመጣል ማለት አይደለም። ነብይህ በተለያየ መልኩ ይመጣል ብሎ የተናገረበትን አንድ ሐዲስ ስጠኝ እስቲ። ወይንም ደግሞ አላህ በተለያየ ሩህ ማለት በተለያየ ትርጉም ይመጣል ብሎ የተናገረበትን አንድ ማስረጃ ስጠኝ። አሁን የምጠብቀው ከአንተ ማስረጃ ነው። ደስ እንዳለ እንድፈስረው ሳይሆን ማስረጃ ነው የምፈልገው። የጠየቅኩህን ሰምተሃል ብዬ አስባለሁ። ቀጥል። ኢንቫይት እየላኩልህ ነው። አንሳው ማይክን። የጠየቅኩህን ሰምተሃል? አልሰማሁም። ሩህ ማለት በተለያየ ትርጉም ይመጣል ብሎ ነብይ የተናገረበትን ወይንም ደግሞ ቁርአንህ ሩህ በተለያየ መልኩ ነው የሚተረጎመው ብሎ የተናገረበትን አላህ ማስረጃ አንተ ብትተረጉመው ሳይሆን ነብይህ የተናገረው ማስረጃ ስጠኝ። ገብቶኛል። ስኮላር ነብይህ ነው መቼም አይደለ? አንተ አይደለም። ከማንም በላይ እናንተ ስኮላር ነብያችሁ ነው። ስለዚህ ነብይህ ማስረጃ ስጠኝ። ለሌ የፈለኩት ምንድነው ሩህ ማለት ሩህ አንተ የምትተረጉመውን አልፈልግም እኮ ላጠቅስልህ። ከቁርአን ጋር እኮ መረጃ ላመጣልህ ነው። ማስረጃው ሱረቱ ዩሱፍ ላይ ማስረጃው ብቻ ሩህ ማለት እንደዚህ ነው ተብሎ ማስረጃው ላደረግ እየነገርኩህ እኮ ማስረጃውን እየነገርኩህ ነው እኮ ይሄ ሱረቱ ዩሱፍ እያልኩህ አይደል እንዴ? ያው ተከፍቶልሃል። የተከፈተልህ አለ እዚህ ጋር ሱረቱ ዩሱፍ ቁጥር 87 ላይ ማለት ነው። አሁን እኮ ግን እየጠየቀ ያለውን ሶርስ አንወር እየመለስክልን አይደለም። እኛ እየጠየቅን ያለው ይኸውልህ ኮንቴክስት ስትል አሁን በየአገባቡ አሁን ሩሃል ቅዱስ እንትን የራሱ የሆነ አዘ ተርሚኖሎጂ የተለየ ትርጓሜ ይሰጠዋል ብሎ እንደየአገባቡ ይለያያል። ያለማን ነው አልነግርሽ ነው። አሁን ሱረቱ ዩሱፍ ቁጥር 87 ላይ ብትጠቅሺ ማለት ነው ላ ተይአሱ ሚን ረውሒላህ ይላል እዛ ጋር ማለት ነው። ሩህ ብሎ እዛ ጋር ጠቅሶታል። እዛ ጋር ግን ሚን ረውሒላህ የተባለው ጀስት አሁን እኛ እንደጠቀስ ነው ጀስት አሁን እናንተ እንደምታስቡት እዛ ጋር ረውህ ተብሎ የተጠቀሰው ቃል መንፈስ አይደለም። እዛ ጋር ራህማ ነው። ጀስት ከአላህ ረህመት ላይ ማንም ሰው ተስፋ እንዳይቆርጥ የገለጸበት ነው። እንደ አገባቢ ላይ ያልኩሽም ኖርማሊ ከዛ አንፃር ነው። ሌላው ወደ እናንተ let's get to the point እና አሁን እዛ ጋራ ወደ ነግርሽ ነው አይ እንትን ነው not to waste our time እዚህ ሰባኛው ምዕራፍ አራተኛው አያ ላይ የተጠቀሰው አሁን ስለ ቃል መንፈስ ሲባል እኮ መንፈስ በራሱ አማርኛ ላይ አረብኛ ላይ መሄድ ያስፈልጋል። መንፈስ ራሱ በራሱ ብዙ ትርጉሞች ሊሰጡ ይችላሉ። መንፈስ ስል በቃ ማይታይ ማይጨበጥ ግን like air exists እንደሚያደርገው ኤግዚስት የሚያደርግ ነገር ነው ብዬ ልል እችላለሁ ከመንፈሳዊ ነገር ጋር ሳናይዘው። ግን እዚህ ጋር መንፈሳዊ ነገር ጋር ተያይዞ መላእክትና ከመላእክት ዲስቲንክት የሆነ ልዩነት ያለው የተለየ የተነጠለ አካል መንፈስ የተባለ ይጠቀሳል። እዚህኛው አያት ይላል ልክ 50,000 ዓመት በሆነው ቀን ወደ እርሱ
ምን አለ ያረጋሉ ብሎ አስቀምጧል። ስለዚህ እዚህ ጋር ያለው እኔ ቃሉን ትርጉም አለ እንድትነግረኝ እንፈልገው። እዚህ ጋር ያለው የተላከው አካል እዛ ላይ መሪም ጋር የተላከው ነው ወይ? ለመሪም ጋራ ከመንፈሳችን ነው የሚለው አይደለ? ያኛው አካል ጋር አንድ አይነት ነው ወይ? እና ደግሞ ቅድም ጋር ኢሳን ያበረታታው አካል ጋር አንድ አይነት አካል ነው ወይ? ወይስ መንፈስ ሲባል ራሱ አካል ያላቸው ግን የተለያዩ ማንነት ያላቸው ነገሮች አሉ በእስልምና? እስቲ እንዴት ነው እያልክ ያለኸው? አሁን እኮ አሁን አንተ ዩሪስቲክ እንደ ተርሚኖሎጂ ጋር ነው እንደዛ የቆምከው። እንዳልኩ ነው መንፈስ ብሎ እንደዚህ ሊጠቅስ ይችላል። ግን አሁን እኛ ጋር እዚህ ጋር እየጠየቅን ያለ ነው ስለዚህኛው መንፈስ ነው። ለመርያም ጋር የሄደው የተላከው ጀስት ጅብሪል ነው። ልክ እሱንም ኖርማሊ ጀስት አላህ መላእክቱን እንደላከና ፈተመተለ ለሃ በሸረን ሰውያ እንዳለው ልክ ሰው ሆኖ ተመስሎላት ጀስት ለሷ እንደቀረበው እዛ ሱረቱ መርያም ላይ የተጠቀሱት እንትኖች አሉ። እሱንም ዲስታውተሽ እንትን ማለት ትችላለሽ። ነገር ግን እዛች ጋር ወአይድና ታልቆ ከዛ በኋላ ከመንፈሱ ነው የተነፋባት ማለት ነው። ሌላኛው ደግሞ መንፈስ ቅዱስ ጅብሪል ሆኖ ይመጣል። ጋር ምንድነው ከመንፈሱ ያለው ታዲያ እዚህ ጋር ምንድነው? መላእክቱና መንፈሱን ያለው እዚች ጋር ማለት ነው። መለኩ መላእክታ ነው። አንድ ራሱን የቻለ ከአላህ የሆነ መላእክታ ነው እኮ። ስለዚህ እዚህ ጋር ራሱን የቻለ አካል ያለው ነው አይደለ? እዚህ ጋር ይኸውልሽ፣ እዚህ ጋር ራሱን መለኩን መላእክታ ራሱን የቻለ መላእክት ነው። ስለዚህ መንፈሱ የማን መንፈስ ነው? እዚህ ኮንቴክስት ላይ ሲመጣ ማለት ነው። የማን መንፈስ ነው ይሄ? መንፈሱ አሁን እኮ ኖርማል ጀስት አንቺ እናንተ መንፈሱም ሲባል ምን አለ ባለቤትነትን ያሳያል። ባለቤት እንዳለ ያሳያል አይደለ? ስለዚህ መንፈሱም የተባለው ዲስቲንክት ከመላእክቶች ዲስቲንክት የሆነ የተለየ የተነጠለ ማን ነው እሱ እዚህ ጋር? አሁን ይኸውልሽ፣ አሁን አንቺ መንፈስን የምትረጂበትን መንገድ መንፈስን የኔ አረዳድ አይደለም። እዚህ ጋር የኔ አረዳድ ጥያቄው ራሱ የገባው አልመሰለኝም። እውነት ጥያቄ እሱ ምን እንደምጠቁም ገብቷል። ሜቢ ምን ነው የምትጠቁመው? አንተ ነገር ምን ነው የምትጠቁመው? ራሱን የቻለ አንድ እንትን ነው የተለጠፈ ነገር አለ ነው የምትለው? መንፈሱም ባለቤትነትን አታሳይም? ይሄ ሱረቱ ምንድነው? ይሄ የጠቀሽው የቁርአን እስቲ አረብኛውን ከፍታ አድርጊልኛለሽ? ያው እኮ ቀድሞ የጠቀስኩት እኮ ነው። ኦኬ ተዓሩጁል መላኢከቱ ወሩሁ ይኸው እዚህ ጋርም ጀስት በአጢፋን የጠቀሰው ምንና ምኑ ነው የጠቀሰው ምንና ምኑ መላእክቱና ሩህ እዚች ጋር የተጠቀሰው ኖርማሊ እንደ ኮንቴክስቹዋል አገባቡ የሆነ ራሱ መንፈስ እና መንፈሱ። ስለዚህ አሁን ለምሳሌ እዛ አጢፋ ላይ ምናልባት አሁን መንፈሱ መሲል ማለት ነው እዚህ ጋር ሲተረጎም ጀስት ቃላቱ ላይ ጀስት ምን የተጠቀሰው እንትን ላይ ሆነ ይችላል። እዛ ቦታ ላይ ግን ሩህ የሚለው ላይ መንፈሱም ለማለት አንድ ራሱን የቻለ አጢፋ ከአጢፋ በዘለል ከርሱ መሆኑን የሚጠቅስ ራሱን የቻለ ጀስት ቁርአን ሀያ እንትን ሆሄ መግባት መቻል ነበረበት እዛች ቦታ ላይ። መላእክቶቹ ሁለቱ የተነጣጠሉ አካል ናቸው አይደሉም? ይኸውልህ ኮንቴክስቹዋሊ አሁን እኮ ቅድምም ኮንቴክስቱን እያንዳንዱ ጀስት አስረዳስን ኮንቴክስቹዋሊ 10 ጊዜ አትበል። ሁለቱ የተነጣጠሉ አካል ናቸው አይደሉም? ታዲያ ያለ ኮንቴክስት እንዴት ነው ማስረዳክ? ምንም ኮንቴክስት የለውም እኮ መላእክቱና መንፈሱ ሁለቱ የተለያዩ አካላት ናቸው። በቃ መላእክት አለ መንፈሱ አለ። ምን እንድልህ ይፈልከው? ምን እንድልህ? ከዛ በኋላ ምን አለ? ያርጋሉ ብሎ ደግሞ አመጣው። እሺ ምን እንድልህ ነው የፈለከው? ጀስት at the end of the day ምንድነው ጀስት ግቡ? ከዛ በኋላ እኔ እኮ አሁን ቅድምም ጀስት ስጠቅሳቸው የነበሩት ነገሮች አሉ ገብቶኛል። እኔ ግን ላስረዳህ እያልኩ ያለሁት እያስረዳህ ነው። ደምጠኝ ነው እያስረዳህ አይደለም። መልአክ ነው እያልከን እኮ ነው። መንፈሱ መልአክ ነው እያልከን ነው። ስለዚህ መልአኩና እዚህ ጋር ለምን መድገሙ አስፈለገ? የተነጣጠሉ መሆኑን እኮ አስቀምጦልሃል። ብሎ እኮ አስቀምጦልሃል። እሺ አንተ እንደተረዳ ይሁን ችግር የለውም። ወደ መጀመሪያው ጥያቄ እንሂድና መጀመሪያው ላይ ሩህል ቁድስ ተብሎ የተጠቀሰው አንደኛው ሰላም ብያለሁ። እንዴት ናችሁ? ወንድማችን አንዋር ብዙ ጊዜ ደጋገማት እቺ ሐርፍ አጥፍ የምትባለውን ዋውና እሺ ሱ ዋው ስለገባ እኮ
አንድ ሆኑ አንድ ነገር እየተጠቀሰ ነው ማለት አይደለም። ሐርፍ አጥፍ ዋው የሚገባው የተለያዩ ነገሮች ስትዘረዝር ነው። አንድ እንደምንለው በእንግሊዝኛ ማለት ነው። ወይም በአማርኛው ላይ መላእክቱና የሚለው ነው ዋው ሆኖ የገባው። ስለዚህ መንፈሱም ደግሞ የማን መንፈስ ነው ስትልህ እህታችን መናገርም አልፈለግም። ሲቀጥል ደግሞ ወደ መጨረሻው ጠቅሎ በብዜት ወደ እርሱ ያርጋሉ ነው የሚለው። ሰው ዲስቲንክት ወይም የተለያዩ ነገሮችን እየጠቀሰ ነው። ወደ ጥያቄው ስትመለስ ሩሑል ቁዱስ የተባለው ማን ነው ነው? ጅብሪል ነው ካላችሁ አንዳንድ ሙስሊሞች እንደሚሉት ከቁርአን ውጪ የአላህ ሩሑል ቁዱስ ጅብሪል ፍጡር ነው እያልከን ነው? እሺ ይሰማል አይደል? ያ ተሰማል። ቀጥል። ሩሑል ቁዱስ ጅብሪል ሆኖ የሚመጣበት አጋጣሚ አለ። ለምሳሌ ኦኬ፣ ይሄን አጋጣሚ ከየት አመጣው እኮ ነው ወንድማችን? እኮ ልጠቅሰው ነው። አዳምጠኛ ልጠቅሰው ነው። ማስረጃው ተክስልን ምንድነው? ሩሑል ቁዱስ ወይን ነብይ ወይን ቁርአን ላይ ጅብሪል ሆኖ ይመጣል ብሎ የተናገረበት ማስረጃ ብቻ ጅብሪል ሩሑል ቁዱስ ጅብሪል ተብሏል ያለበትን ነብይ ወይንም ደግሞ እንደዛ ተብሎ ቁርአን ውስጥ ሩሑል ቁዱስ ማለት ጅብሪል ነው የሚል ጥቅስ አንድ ጥቅስ ብቻ በቃችን ነው። ቁርአን ምዕራፍ 16 ከቁጥር 102 እስከ 106 እዛች ቦታ ላይ እንውጣና እኩል አብረን እንግባና ከዛ ይቻላል። ምዕራፍ ስንት? ምዕራፍ 16 102 ላይ ከ102 በኋላ ላይ ያለችውን 102 እሺ 102 ላይ እስቲ አረብኛውን ታርገኛል? ያ እንትንሽ ኦኬ። እዚች ጋር ቁል ነዘለሁ ሩሑል ቁዱስ ይላል። እዚች ጋር ማለት ነው በላቸውም ሩሑል ቁዱስ መንፈስ ቅዱስ አወረደው በላቸውም ይላል። አማርኛው ማየት ትችላለሽ። እሺ በቀነፉስ ጅብሪል እዚህ ጋር ጀስት ሩሑል ቁዱስ ቁርአንን ጀስት ወደ ምድር ማውረዱን የሚጠቅሰው ነው። ከዛ ምዕራፍ 2 ሱረቱል በቀራ ላይ ማለት ነው። ቆይ እንጂ ምዕራፍ እዚሁ እርጋና የጠየቅኩህ ነው ምን ነበረ እኮ ላስረዳህ እኮ ነው። ይሄው ጀስት እዚህ ላይ ያስረዳሁ። እኔ ምን ነበር የጠየቅኩህ? ጅብሪል ሩሑል ቁዱስ በጅብሪል መጠቀሱን ንገረኝ ነው አይደል ያልከኝ ያለው? ሩሑል ቁዱስ ማለት ጅብሪል ነው መሆኑን አሳየኝ ነው ያልከኝ ያለው። ጅብሪል ተብሎ ተጠቅሷል። አዳም ሩሑል ቅዱስ ማለት አማርኛውን አርጊው ለሰው ወደዚህ በደንብ እንዲገባው። ሩሑል ቅዱስ ማለት ልብ በሉ፣ ሩሑል ቅዱስ ማለት ጅብሪል ነው ማለት ነው የሚል አመጣለው ብሎ መጥቶ ወይንም ደግሞ ነብያቸው ሩሑል ቅዱስ ማለት እኮ እዚህ ላይ ግን እኮ ጅብሪል ተብሎ ተጠቅሷል እኮ። በቅንፍማ ሐሰተኛና አጭበርባሪ የሆኑ ተርጓሚዎች የሚያጭበረብሩበት ነው። አንተ የምትፈልገው ኮንቴክስት ሲሆን አጭበረብሩማ። አንዋር ማይክን ያዘው። ቆይ ውሸተኞች፣ ሐሰተኞች በአረብኛ የተደበቀ ሐሰት አስተምሮ ስለሆነ ቁርአን በአረብኛ የሆነ ነገር ያነቡላችሁና ሲተረጉሙ በሐሰት ይነግሯችኋል። አረብኛ ማችሉ ከሆነ እንደዛ ይዋሹዋችኋል ማለት ነው። የአማርኛ ውስጥም በቅንፍ አድርገው የሚጨምሩት እንደዛ መዋሻ ነው። አሁን አንዋር ምንድነው የና አርጉመንት ባናቀው ኖሮ ተዋሸን ነበር እኛንም። ነገር ግን ከጎናችን አርጉመንት የመስጨረስኩ አርጉመንትን ጨርሳል እናውቀዋለን። አንድ ጥቅስ ታመጣና እዛ ቦታ ላይ ደግሞ ጅብሪል ቁርአን አውርዷል ይላል፣ እዚህ ጋር ደግሞ መንፈስ ቅዱስ ቁርአን አውርዷል ይላል። ስለዚህ መንፈስ ቅዱስ ማለት ጅብሪል ማለት ነው የሚል አርጉመንት እንደምትሰራ ገና ድሮ አውቀዋለሁ። ኤኒዌይስ ክፍሉን አንድ ያሳያቸውን የጠየቁ ግን እንደዛ አይደለም። ጨርሳል። በእንግሊዝኛው ጅብሪል የሚል ኢቭን ኢን ብራኬት ራሱ አንዳንድ ሀሳቦች በእንግሊዝኛ የሚገባሉ። ግን እዚህ ጋራ በእንግሊዝኛው ራሱ የሚሆነው በአረብኛው ሩሑል ቅዱስ ቁርአኑ እንዳወረደ ነው። በእንግሊዝኛው the Holy Spirit has brought it down from your Lord with the truth of the reassurance of the believers and as a guidance and a good news for the one who submitted to Allah. ስለዚህ አማርኛው ላይ ጅብሪል የሚለውን በቀን ሲገባው እንግሊዝኛው ላይም አረብኛው ላይም የለም። እሺ እውነት አሁን ልጁ አረብኛ ስለሚችል አረብኛውን ይዞ ያሳየን የቱ ጋር ነው እዚህ ጅብሪል የተጠቀሰው? ያ የለም
ኖ ሱረቱል በቀራ ምዕራፍ 2 ቁጥር 97 ላይ አውጪው። እሺ ሱረቱል በቀራ አክሸት ይቆይ እውነት 102 ራሱ አይደለ የመረጠው አልሰራም። ኦኬ እዚህ ጨርስ። እዚህ ጋር እንደሌለ ያሳይ እንዳለ ቅዱስ እዚህ ጋር ነዘለሁ ሩሑል ቁዱስ አለ። እዚህ ጋር እንትን ሩሑል ቁዱስ እንዳወረደው ተናገረ። ሩሑል ቁዱስ ደግሞ ማን ነው የሚለውን ደግሞ ጀስት ስንመለከት ሱረቱል በቀራ ላይ ምዕራፍ 2 ቁጥር 97 ላይ ቁል በላቸው ማን ካነ አዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢክ። ቆይ ከፈትልሃል 297 ከፍተሽዋል? ቆይ አትጂ ብዙ ስላለኝ ነው መልሱ እንደሚመለስ ስላወቀ አትጂ ይላታል። ኖ ወደዛ እንሄዳለን። ወደዛ ከመሄዳችን በፊት አኗር እዚህ ጋር መጨረስ እንችላለን፣ ችግር የለውም። ያንንም አምነን ይላል እንበልና ችግር የለውም። ለስለት አይደለም ፎር ዘ ሴክ ኦፍ አርጊውመንት ኖርማሊ ምንም ነገር ጀስት ይሆናል አይሆንም ምናምን ባትይኝም እዛ ምዕራፍ 2 ቁጥር 97 ላይ ስትሄጂ ጀስት ኦሬዲ በቃ ጀስት ተመለሰ። አርጊውመንት ማኛ እንቀበልህና እሱን አሽራውን ፎር ዘ ሴክ ኦፍ አርጊውመንት ምንም አትቀበይኝ። ምዕራፍ 2 ቁጥር 97 ላይ ስትሄጂ ተመለሰ፣ አለቀ። ተመለሰ፣ አለቀ። እዚሁ ነው ገድዬብህ እዛ እንዳትል አድርጋ መንፈስ ቅዱስ ብቻ ወረደው ይላል እዚህ ጋር። እዛ ለምን ትሄዳለህ? እዚሁ ልግደልብህ እኔ። መንፈስ ቅዱስ ብቻ ወረደው ይላል፣ ብቻ ወረደ የሚላል ወይ እዚህ ጋር በላቸው አምር ነው ብቻ ይላል ወይ ነው ቁል በላቸው ምን ቀብልክ بالحق ከዛ በኋላ ጀስት እያለ ይቀጥላል። በእውነት لتبين الذين آمنوا ላመኑ ሰዎች ልታብራራ ወሁዳ የጠየቀው ነው ምንድነው? መንፈስ ቅዱስ ብቻ ወረደ ይላል ወይ? አልገባኝም ጥያቄ። ገብቶሃል በደንብ እዛ የትም መሄድ ሳይጠበቅብህ ጥያቄን እዚሁ መግደል ስለምችል መንፈስ ቅዱስ ብቻ ወረደ ይላል ወይ እዚህ ክፍል ላይ? እዚህ ክፍል ላይ እስቲ ተጠቀስኩልህ ይሄንን ነው ቁል በላቸው ነዘለ ሩሑል ቁዱስ ረቢክ ከጌታ። ስለዚህ መንፈስ ቅዱስ አወረደ ይላል። ካሁን በኋላ ጫላም አበበም ጅብሪልም አላህም ቁርአን አወረዱ ብትል እነሱም አወርደዋል ብዬ እልሃለሁ። አለቀ። አሁን ወደ ፈለክበት እዚህ ጋር ኮን ነዘለ ሩሑል ቁዱስ ሌላ አካልም አወረደ ብዬ እልሃለሁ ማለት ነው። ቀጥል። አሁን ከጌታህ ተብሎ ተጠቅሷል። በቃ አሁን ቀጥል። እኔ ጨረስኩኝ እኮ በቃ። አሁን የፈለከው መረጃ አምጣ አንተ። ነው ጀስት ምዕራፍ 2 ቁጥር 97 ላይ ደግሞ መውጣት ትችላለሽ። እዛው ስንሄድ ደግሞ ሩሑል ቁዱስ የሚለውን ታሳየናለህ። አታስብ ማለት ነው። 290 ስንት ነው ያለው? 97 ምዕራፍ 2 ቁጥር 97 ላይ ኦኬ ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለ ዐላ ቀልቢካ። ኦኬ አሳየን። ቢኢዝኒላህ ይላል። አላህ ቢኢዝኒላህ አላህ በአላህ ፈቃድ እያለ ነው። አዳምጠኛ ታዲያ እዚህ ጋር ደግሞ ቁል በላቸው መን ካነ የሆነ ሰው ዐዱወን ሊጅብሪል ለጅብሪል ተርጉመው ይሄው እየተረጎምኩልህ ነው። ለጅብሪል ጠላት የሆነ ሰው ፈኢነሁ ነዘለሁ ዐላ ቀልቢከ በልብህ ላይ እርሱ አወርዶታል። ቢኢዝኒላህ በአላህ ፈቃድ ሙሰድቀን ሊማ በይነ የደይሂ ከእርሱ በስተፊቱም ያሉትን እውነት ሲል እና የት አለ ሩሑል ቁዱስ እዚህ እዛ ጋር ምን አለ? ሩሑል ቁዱስ ምን አደረገ እዛ ጋር? አይ ሙስሊሞች እሺ ቆይ እኔ ልጠይቀው። እኔ አሁን አንዋር ሃይፖቴቲካሊ ስፒኪንግ ልጅስ ጅብሪል ነው ሩሑል ቁዱስ ተባለ። ስለዚህ ሩህ ለአደም ትንፋሰፍ ያለበት ሩህ የተፈጠረ ነው ማለት ነው እና ጅብሪል ደግሞ መላእክም አይደለም ማለት ነው። አሁን ቅድም መጀመሪያ ተነገረኝ ከመጀመሪያ በፊት ሩህ የምትለው አካል በተለያዩ አገባቦች እንደምትመጣና ይሁን ነገርኩ እኮ ኢን ጀነራል አዘ ወርድ ራሱ ዲፋይን ማድረግ እንችላለን። ግን በቁርአናችሁ መሰረት አሁን ላይ ባየናቸው በከፈትናቸው መሰረት ያ ሩህ የተፈጠረ ግን መላእክት ያልሆነ ነው ወይ? ያ ደግሞ ስሙ ጅብሪል ነው ወይ ነው? በቀጥታ እንዳንቺ አራዳር ስንሄድ ማለት ነው። እንዳንቺ አራዳር ስንሄድ ነው አይደለም ነው እኔ አለቀ ጅብሪል መላእክት እውነት አይ ቲንክ ወደ ላይ መለሽ መሰለኝ አስወጥቶኝ ነበር። እኔ ወደ አዳም አፈጣጠር ምናምን የገባሽ መሰለኝ። እዛው ውስጥ መሄድ አይጠበቅብሽም እኮ። አይ አይደለም ነው አሳጠርኩት እኮ ለኔ ላብራራ ነበረ ጥያቄ ነው አስፈልግ ነው ምንም ማብራራት አያስፈልግም እኮ በቃ
አሁን እዛኛው ወደ እኮ ግን ነጥብ ኦልሞስት ቶፒክ እኮ አልቋል። በቃ እኮ